እንዳለ አልጋው ደም በደም ሆኗል አሉ። መቼ እንዴ ሳምሪ እርግዝና እንደዚህ ያደርጋል እንዴ? ኧረ እትዬ እማዬ ትሙት፣ እኔ ምንም ነገር አላረኩም። ይቅርታ የኔ እናት፣ ይህን ነገር እንኳን ማድረግ አልችልም። ምን ለማየት ፈልገሽ ነው ሳምሪ? ነው ወይስ ልትሰርቂ ነበር? ይዟት የመጣት ልጅ ድንግል ናት መሰለኝ። እንዴ ሳይናገር ልብስ ሳይዝ? ዛሬ እኮ ከጠፋ 3ኛ ቀኑ ነው። አንቺ ምን ነው በጣም ተጨነቅሽ? ቅዱሴ ስራ ፈቶ እሱን ሲፈልግ ሊሆን ነው እንዴ? ዝም በል ምንድነው እሱ? ዝም በል ሄልዬ ምን ሆነሽ ነው? አረ የለም እባክሽ ዝም በል ሄለን እባክሽን። ምንድነው? ደህና አይደለሽም እንዴ? ወይ ምንድነው የምታየው? ምንድነው የምታየው? ምን አየሁ? ታዲያ ለምንድነው እንደዚህ የጮሽ ያለሽው? ኧረ እኔ አልጮኩም። ጮኩ እንዴ? ምንድነው የበረደኝ? ምን ነው የኔ ፍቅር? ምን ልታደርግ ነው እንዴ? በር ልከፍት ነው? አትክፈትላቸው። አንኳኩተው ሰው እንደሌለ ሲያውቁ ይሄዳሉ። ለምንድነው እንደዛ ማድረገው? እየተደበቅሽ ነው እንዴ? ኧረ እኔ አልተደበቁም። ከማን እደበቃለሁ? ለምን እደበቃለሁ? ስለዚህ በር መክፈት አለብኝ ነው። ሄሊ ምንድነው? ሄሊ የኔ ፍቅር አመመሽ እንዴ? እናቴ ምንድነው ያልሽው? የኔ ፍቅር አመመሽ ወይ? ንገሪኝ። ምንድነው? ሳምሪ ሄለን እያመማት ነው መሰለኝ። ሳምሪ ሂጂና በሩን ክፈቺ። በር ላይ ሰው አለ መሰለኝ። ቶሎ ሂጂና አናግሪያቸው። እሺ የኔ ፍቅር ምንድነው ያልሽው? ውሃ ላምጣልሽ? አይ ደህና ነኝ። እርግጠኛ ነሽ? እርግጠኛ ነሽ? ደህና ነኝ። ሳምሪ ምንድን ነው? ነገ በጸጥታና በሰላም ጉዳይ ስብሰባ አለን ያሉት። እትዬ ደህና ነሽ? ደህና ነኝ። አዎ ሳምሪ የኔ ፍቅር ደህና አትመስይኝም። ለምን ሆስፒታል አንሄድም? ደህና ነኝ የኔ ፍቅር፣ አታስብ። አሁን ስራ ሄድ እንዳይረፍድብህ። እርግጠኛ ነሽ? አዎ ደህና ነኝ። እሺ የኔ ፍቅር አታስብ። እሺ በቃ አሁን ስራ መሄድ ስላለብኝ ልወጣ ነው። እሺ በቃ ሰላም ነው። እሺ ቻው ሳምሪ ይሻል። እሺ አታስብ። እሺ ደህና ዋል። ቻው። እሺ ሰላም ጤና ይስጥልኝ። ሰላም እንዴት ነህ? አለን ሰላም ነው አለን። አንድ ነገር እንድትተባበር ይፈልጌ ነበር። ምን ችግር አለው? የምችለው ከሆነ እሺ። ስለ ትብብር አመሰግናለሁ። ምን ነው ችግር አለ እንዴ? ችግር
አረ አይ ምንም የለም። ኧረ አንድ ነገር ላስቸግርህ ነበር። ምንድን ነው? ትናንት ባለቤቴ ከአንዲት ቆንጆዬ ልጅ ጋር ታይቷል እና እዚህ እንዳደረ ነግረውኛል። ክፍሉ ራሱ 105 እንደሆነም ተነግሮኛል። አሁን እዛው ከሷ ጋር ይሁን አይሁን ማወቅ ፈልጌ ነበር። ይቅርታ የኔ እናት፣ ይህን ነገር እንኳን ማድረግ አልችልም። አንተ እህት ላይ እንደዚህ አይነት ክደት ቢፈጸም ምንም አይመስልህም? እኔ በጣም ልቤን አቁስሎታል። በጣም የተጎዳው ሰው ነኝ። ምናልባት አንተ እንደ ወንድም ከረዳኸኝ በቃ የምፈልገው እዛ ክፍል ውስጥ አብረው መሆናቸውና አለመሆናቸውን ብቻ ነው። እንደዛ እንዳደረግ እንኳን ህጉ አይፈቅድልኝም። ግን እስኪ ስላሳዘንሽኝ እስኪ አንዴ ቼክ አድርጌልሽ ልምጣ። ልጁ ሳይወጣ ልጠይቀው። እሺ። ይዟት የመጣት ልጅ ድንግል ናት መሰለኝ። አንተ እንዴት አወቅ? እንዳለ አልጋው ደም በደም ሆኗል አሉ። እውነትህን ነው? እውነቴን ነው። አሁን ጽዳቷ ስታማር ሰምቼ ስጠይቃት የማታው እንዳለ አልጋው ደም በደም ሆኗል አለች። እና ክፍል ውስጥ ማንም ሰው የለም ማለት ነው? አዎ ማንም የለም። ለካ በትዳሩ የሚማግጥ ሰው ስለሆነ ነው በሌሊት ተነስቶ የወጣው። ወጥቶ ሄዷል? አልሞተም እንዴ? ምን ማለቴ እንዴት በጠዋት ወጥቶ ሄደ ብዬ እኮ ነው። ሰው እንዳያየው ፈርቶ ነው መሰለኝ በሌሊት ነው የወጣው ብሎኛል። እሺ አመሰግናለሁ። እሺ አሁን ይሄ ብር መሆኑ ትመስላለች። ገብጋብ ሳሚ እንዴት ነሽ? በጣም ሊጋሽ አዎ መጣሁ። እባክሽ ስራ መስራት አልቻልኩም። አይቻት ልመለስ ብዬ ነው የመጣሁት። ወይ እትዬ እኮ ወጣች። ወጣች? እንደዛ አሟት ወዴት ነው የወጣችው? እኔ እንጃ ጋሼ፣ አንተ እንደወጣክ ነው ተከትላክ የወጣችው። ቆይ ምንድን ነው የተፈጠረ ያለው? ሳምሪ ማታ እንደዛ አሟት እንኳን ትንቀሳቀሳለች ብዬ አላሰብኩም ነበር። እስኪ ቆይ አታነሳ። ምናልባት ዶክተሯ ጋር ሄደ ይሆን? ምናልባት ይሆናል። ሳምሪ ግን የሆነ ነገር ያላማረኝ ነገር አለ። ሁኔታዋ ሁሉ ግራ እያጋባኝ ነው። የሆነ የደበቀችኝ ያለ ነገር ይመስለኛል። ሁኔታዋ በጣም እያስፈራኝ ነው ያለው። አይ ጋሼ፣ ምናልባት የእርግዝናው ተጽዕኖ ሊሆን ይችላል። አንተ አትጨነቅ። እንዴ ሳምሪ፣ እርግዝና እንደዚህ ያደርጋል እንዴ? እኔ ምን አውቃለሁ ጋሼ፣ ምናልባት ከሆነ ብዬ እኮ ነው። አይመስለኝም። ሁኔታ ሁሉ ግራ እያጋባኝ ነው። እስኪ ስትመጣ አጠገቧ ሆኜና ምን እንደሆነች አጣሪ። እሺ ሞክራለሁ ጋሼ። እሺ በቃ እኔም የሷ ዶክተር ጋር መሄድ አለብኝ። ይህን ነገር አስገቢልሽ። ግን ጋሼ ምሳ በልተህ አትሄድም? አይ ይቅርብኝ። ሰላም ነው። የካሌብን አለመኖር ማንም ሰው አላስተዋለው። ስለዚህ ካሌብ በህይወት አለ ማለት ነው። ታዲያ ግን ወዴት ሄዶ ነው? ወይኔ
እኔ ደህና ነሽ? እንዴት ነሽ? እስቲ ቀዝቃዛው አምጪልኝ። እሺ እትዬ። ምግብ ላቅርብልሽ? አይ በቃኝ። ቁርስም እኮ ሳትበይ ነው የወጣሽው። ትንሽ ነገር ቀመሽ እንጂ። በልቻለሁ ሳምሪ፣ በቃኝ። እሺ ጋሼ መጥቶ ነበር። መቼ? ምሳ ሰዓት ከቢሮ ወጥቶ ሊያይሽ መጥቶ ነበር። ምናልባት ዶክተሯ ጋር ሄዳለች ብሎ ወደ ሆስፒታል ሄዷል። አይደውልልኝም ነበር እንዴ ታዲያ? ስልክ እኮ አታነሽም እትዬ። እንጂማ እሱ እኮ ደውሎልሽ ነበር። እትዬ ምንድን ነው የሆንሽው? አውቃለሁ ሰራተኛሽ ነኝ። ያንቺን ችግር ለመረዳት አይገባኝ ይሆናል፣ ግን ያንቺ ሁኔታ እኔንም ጋሼንም በጣም አስጨንቆናል። ምንም አልሆንኩም፣ አትጨነቁ። እንደዚህ የሆነሽ ምንም አልሆንኩም ብትይ እምናምንሽ ይመስልሻል? እንዴት እዬ የሆንሽውን ነገር ነግረሽን ለምን መፍትሄ አንፈልግለትም? እሺ እኔን ተይኝ፣ ግን ለምን ለጋሼ አትነግሪውም? እሱ እኮ መፍትሄ አያጣም። ሳምሪ ምንም አልሆንኩም አልኩሽ እኮ። እሺ በቃ አላስጨንቅሽም። ቡና ለፍላለሽ? ሳምሪ ምንም ነገር አልፈልግም። በቃ እኔ ማረፍ ብቻ ነው የምፈልገው። ሄለን ምንድን ነው የሆነች ያለችው? ምንድን ነው? ቆይ ምንድን ነው ማድረግ ያለብኝ? ምንድን ነው ከኔ ለመደበቅ እየሞከረች ያለችው? ጠዋት ፖሊሶች ሲመጡ ለምን በዛ ልክ እንደደነገጠች አልገባኝም። የሆነ ነገርማ ያልገባኝ ነገር አለ። ግድ የለም እሱን ደርስበታል። ምን እያደረግሽ ነው ሳምሪ? እዚህ አስቀምጥሽ ስትሄጂ እኮ ላመጣልሽ እና ለማምጣት ነው የቦርሳዬን እዚህ የምትከፍቺው? ኧረ እትዬ ተከፍቶ ነበር መጀመሪያ። እና ለማምጣት ቦርሳዬን የከፈትሽው? ኧረ እትዬ እኔ አልከፈትኩትም፣ ተከፍቶ ነበር፣ ልዘጋው ነው። ምን ለማየት ፈልገሽ ነው ሳምሪ? ነው ወይስ ልትሰርቂ ነበር? ኧረ እትዬ እማዬ ትሙት፣ እኔ ምንም ነገር አላረኩም። እርግጠኛ ነሽ ምንም ነገር አላደረግሽም? ቦርሳዬን ከፍተሽ እኮ ከቦርሳዬ የሆነ ነገር ልትወስጂ ስትይ እኮ ነው የደረስኩብሽ። እውነት እትዬ ላወጣ አልነበረም፣ ልዘጋው ነበር የነበረው። እውነት እትዬ። እንደዚህ አይነት አይን አውጣ መሆን ዋጋ ያስከፍልሻል። እሺ ሳምሪ። ኧረ እትዬ እኔ ዝም በይ፣ ነግሬሻለሁ ሳምሪ። ዝም ብለሽ ፊጥ ፊጥ አትበይ። ገንዘብ ከፈለግሽ ተናገሪ። የሰው ቦርሳ መክፈት ስርዓት አልበኝነት ነው። እሺ
ኧረ እትዬ እኔ አልፈለኩም። በቃ ዝም በይ። ደግሞ አታፍርም እንዴ? ቦርሳ ውስጥ የሆነ ነገር ደብቃለች። ጋሼ እንዳያውቅ እኔም እንዳላቅ እያደረገችን ያለችው። ጋሼማ መጎዳት የለበትም። ይሄን ነገር ማጣራት አለብኝ። አዎ ማጣራትማ አለብኝ። እትዬ የሆነ ነገር ደብቃለች። አስደርገዋለሁ። ከዛ እኔ ላይ የያዛቸው መሮጃዎች በሙሉ ከሱ ጋር አብረው ይቀበራሉ ማለት ነው። ከዛ በኋላ በቃ በህይወቴ ውስጥ እየመጣ ማንም ሰው ያስጨንቀኝ። ይሄ ነገር ህፃናት የማይደርሱበት ቦታ መቀመጥ አለበት። ደህና ዋልክ ጋሼ? እንዴት ነሽ? ተቀመጭ። ሄለን እስካሁን አልመጣችም? አረ ከመጣች ቆይታለች። እና የት ነው ያለች? በሯን ዘጋግታ ተኝታለች ጋሼ። እንዴ በዚህ ሰዓት? አዎ። ወይ ጉድ! ቆይ ምን ማድረግ ነው ያለብኝ ሳምር? ሲመስለኝ ጋሼ የሚያስጨንቃትን ነገር መጠየቅ ይመስለኛል። እሱን ሳልሞክር የቀረ ይመስልሻል? ግን እሷ ለመንገድ ፈቃደኛ አይደለችም። እስኪ ግን እሞክራለሁ። ለማንኛውም ተነሽና የሆነ ምግብ ነገር አደረግልኝ። እሺ እሺ። እንዳልተኛሽ አውቃለሁ። ሄሉ ተነሽና አሁን እራት እንብላ። ሄሉ አታስመስይ። እንዳልተኛሽ አውቃለሁ። ተነሽና አሁን እራት እንብላ። ተነሽ ሄሉ። አይንሽ ራሱ እኮ እየተረገበገበ ነው ያለው። ለምንድን ነው የምታስመስይው? ሲበናት እኔ መብላት አልፈልግም፣ መተኛት ነው የምፈልገው። እንዴ ምን ማለት ነው መብላት አልፈልግም ማለት? ቀኑ ሙሉ እኮ ምንም ምግብ ሳትበይ ነው ያልሽው። በቃ እኔ መብላት አልፈልግም፣ አላሰኘኝም። ሄለን የሰሞኑ ሁኔታሽ ምንም ሊገባኝ አልቻለም። ቆይ ምንድን ነው እየሆንሽ ያለሽው? እኔ እኮ ባልሽ ነኝ።
በማንኛውም ሁኔታ ውስጥ ከጎንሽ እንዳለው እያወቅሽ ሄሊ ጭንቀትሽን ንገሪኝና አብሬሽ ልጨነቅ። እኔ እኮ ባልሽ ነኝ። አስጨነቅኩ አይደል? በጣም ተጨንቄያለሁ ሄሉ። ጠዋት ሆስፒታል ሄጄ ነበር። እዛም አልነበርሽ። ቆይ ከኔ ለመደበቅ የሞከርሽ ያለሽው ነገር ምንድን ነው? ደግሞ እንደዛ ሞሼት ነበርሽ? ምንም ነገር አልደበቅኩም ቅዱሴ። እርግዝናው ነው መሰለኝ ድብርት ውስጥ ነኝ። እባክህ ተረዳኝ። እኔ እኮ ሳልረዳሽ ቀርቼ አይደለም የኔ ፍቅር፣ ግን እኮ ከድብርትን በላ መስሎ ስለተሰማኝ ነው። አይ ከድብርት ውጭ ምንም አልሆንኩም፣ አታስብ። እውነትሽን ነው? እውነት የኔ ፍቅር። ግን በዚህ ልክ መደበር የለብሽም። መዝናናትም ከፈለግሽ የፈለግሽውን ነገር አደርግልሻለሁ። እወዳለሁ የኔ ፍቅር። እራት ከበላሽልኝ ነው እንደምትወጂኝ የማውቀው። በእናትህ ቅዱሴ፣ እኔ ምንም አይነት ምግብ መብላት አልፈልግም። እንደዛ ካልሆነማ አትወጂኝም ማለት ነው። ተው እንጂ እንደ ልጅ አታታሌ ቅዱሴ። የኔ ፍቅር እኔም እበላለሁ፣ በጣም እርቦኛል። ትንሽ አሁን እንብላ። ትንሽ ትንሽ ሰዓት ሄዶብኛል። በቃ መሄድ አለብኝ። እስቲ ቆይ እንዴ! ምንድን ነው? ኧረ ሰዓት ሄዶብኛል። ሄዱ እንዴ! ለባሰው ልብስንም እንደዚህ ይዘህ መሄድ ምንድን ነው? እለብሰዋለሁ እኮ ሄዱ። ሰዓት ሄዶብኝ እኮ ነው። እኔ የምለው ጋሼ ካሌብ ግን የት ሄዶ ነው? ደጋግሜ ደውዬለታለሁ ግን ስልኩም አይሰራም። እባክሽ የሆነ ቦታ ሆነ ይሆናል። እንዴ ሳይናገር ልብስ ሳይዝ? ዛሬ እኮ ከጠፋ 3ኛ ቀኑ ነው። የትስ ብሄድ አንቺ ምን አስጨነቀሽ? እሱ ህፃን ልጅ ነው እንዴ? አይ ማታ ጀምሮ ሳስበው ስለነበር ነው። የት እንደሄደ ሳይነግረን ስለጠፋ ምናልባት ችግር ውስጥ ከሆነ ብዬ ነው። ምን ይሆናል? ይሄኔ እዛ ከአንዷ ጋር ጊዜ እያሳለፈ ይሆናል። እሺ። አይ ሳምሪ ልክ ናት። ትኩረቴን እኮ አንቺ ጋር ስለነበር ነው ለሱ ትኩረት ያልሰጠሁት። ደግሞ የት ሜጃ አለው? በዛ ላይ ምንም ነገር ሳይነግረን። እንዴ ተው እንጂ ይሄን ያህል ህፃን ልጅ አታደርጉት። እስኮ ትልቅ ሰው ነው፣ የፈለገበት ቦታ የመሄድ መብት አለው። እሱማ ይችላል እንዴ። እና ታዲያ በዚህ ልክ ለምን ያሳስባችኋል? አይ እንዴት ሳይነግረን ብዬ ነው። ቆይ ለማንኛውም እደውልለታለሁ። ስልኩ ካልሰራ በምን ትደውልለታለህ ጋሼ? ባይሆን ሌላ የሚገኝበት ቦታ መጠየቅ ነው። አንቺ ምን ነው በጣም ተጨነቅሽ? ቅዱሴ ስራ ፈቶ እሱን ሲፈልግ ሊውል ነው እንዴ? አረ እንኳን በዚያው ጠፋለን። ቤታችንን ለማፈራረስ የመጣ ሰይጣን ነበር እኮ። እንዴ ሄሎ ተይ እንጂ እንደዛ አይባልም። ምንም ቢሆን እኛን አምኖ አይደል እዚህ ድረስ የመጣው። በዛ ላይ ደግሞ እዚህ ማን አለው? እና ስራ ፈታ እሱን ስትፈልግ ልትውል ነው? አይደለም ዛሬ እናየውና ካልመጣ የሆነ ነገር እናደርጋለን። እሺ የራስ ጉዳይ ነው። በዚህ ሰዓት የማያስጨንቅ ነገር ነው የሚያስጨንቃችሁ። ይልቅ ስራ ረፈደብህ ብትሄድ ይሻልሃል። አዎ ሰዓቱ ሄዷል እባክሽ። ዛሬማ ጉድ ነው። በቃ ደህና ዋሉሽ። እሺ ቻው ሳምሪ። ሳምሪ ነይ ወደዚህ። እኔ ምንሽ ምን እየሰራሽ ነው? ቁርስ የተበላበትን እቃ እያጠብኩ ነው እትዬ። እሱም ማን ጠየቀሽ? እትዬ ምን እየሰራሽ ነው ያልሽ መስሎኝ እኮ ነው። ይቅርታ እትዬ። ስሚ ካሌብ መጥፋቱ ቀርቶ ቢሞትስ የሚያገባሽ ነገር አለ? አትበይኝ። የሚያገባሽ ነገር አለ ወይ? አይ የለም። እና ምን ይሁን ብለሽ ነው ያልበላሽን ነገር ካላከኩ የምትይው? አይ እኔ ምናልባት ጠፍቶ ሲቀር የሆነ ችግር አጋጥሞታል ብዬ እኮ ነው። እኮ አንቺ ምን አገባሽ? ምንም አያገባኝም። ሳምሪ በማያገባሽ ነገር አትግቢ። ዝም ብለሽ ስራሽን ስሪ። እሺ እትዬ። እትዬ ደህና ነሽ? እትዬ ደህና ነሽ እትዬ?